ከኢትዮ ቴሌኮም ወይ ደግሞ ከሳፋሪኮም የወር አንሊሚትድ ፓኬጅ ቦልታችሁ ለተወሰኑ ቀናት ወይም ደግሞ ለአዲስ አበባ ለሁለት ሳምንት ይሰራዳ ከዛ 0.0 ኪሎቢት ፐር ሰከንድ ብሎ ኢንተርኔት አይልም። ነገር ግን ስፒዱ 0። አሁንም የአመት ወይም ደግሞ የሶስት ወር ከኢትዮ ቴሌኮም ገዝታችሁ አንድ ወር ቢበዛ 2 ወር እንደተጠቀማችሁ ቪዲዮ አፕሎድ ማድረግ አትችሉ። ኢቭን የሆነ ነገር ባውረድ ፈልጋችሁ ሎንግ የሆነ ሃወርስ የሚወስድባችሁና የፈለጋችሁትን ስራ በምትፈልጉት ስፒድ አላሰራችሁ ለወር 1300 ብር ከኢትዮ ቴሌኮም ከሳፋሪኮም ደግሞ 1700 ብር ከፍላችሁ እኮ ነው እንደዛ የሚሆነው። ዋይፋይ ፈልጌ አልጠቀምም ይሄን ስራ ግዴታ መስራት አለብኝ ብላችሁ ነገር ግን እንደዛ አይነት ችግር ሀፕን እያደረገባችሁ ነው። ሲጨቃችሁ አዲስ ሳፋሪኮም ትሄዳላችሁ፣ አዲስ ኢትዮ ቴሌኮም ትሄዳላችሁ። ግን ተመሳሳይ ነገሮች ነው ያሉት ሁለቱም ላይ። አስፈልጎለው አይደለ ኢንተርኔት ፓኬጅ ብንሞላው በሰራው ስራ ስላለ እንደፈለግን ቪዲዮአችን አፕሎድ ማድረግ ካልቻለን ላይቭ ላይ ስንገባ የሚቆራረጥ ከሆነ በፈልገው ነገር ዳውንሎድ ለማድረግ ብንቸገር ከሆነ ኢንተርኔት ፓኬጅ በሙላት ለምን አስፈለገ? ባጭሩ በእንደዚህ አይነቱ ወይ ዲስተርብ እየተደረጋችሁ ያላችሁ ካላችሁ ለአንዴና ለመጨረሻ ምን ማድረግ እንዳለባችሁ እጥር አድርጌ መፍትሄውን እነግራችኋለሁ። ከዛ በፊት ግን ለማታውቁ ይሄዋን ነኝ ፕሊስ ለዩቲዩብ ቻናሌ አዲስ ከሆነ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። ያገዛችሁኝም ስለሆነ ከልብ አመሰግናለሁ። አብራችሁኝ ቆዩ። Universal Tube ልክ እንደኔ አንሊሚትድ ማለት ኢትዮ ቴሌኮም ላይ ለወር 1300 ብር ነው የምንከፍለው። እኔ የምጠቀመው ኢትዮ ቴሌኮም ነው። የሆነ ሰዓትም ሳፋሪኮም ላይ ሞክሬ ነበር 1700 ብር ነው የወሩ። ከአመቱ የወሩ ይሻላል። ትንሽ ኤክስፔንሲቭ ነው ምክንያቱም ኢትዮ ቴሌኮም አሁን ላይ 10000 ብር ነው። በየወሩ ግን 1300 ስትከፍሉ ኦልሞስት ወደ 15000 ኦር ሳምቲንግ ነው በአመት የምታወጡት። ምናልባት በየወሩ ስንገዛ የተሻለ እንደሆነ ብለን ስላሰብን ነው። የአመቱን መግዛት ይቻላል። ካሁን በፊት እንደውም 6000 ብር ነበር ስንገዛ የነበረው ያመት። ግን ከተወሰነ ጊዜ በኋላ አልሰራልን ሲል ተመልሰን የወር ፓኬጅ መግዛት ጀመረ እና ትልቁ ችግር ምንድነው? የወር ፓኬጅም ሆነ ያመት ፓኬጅም ሆነ የሶስት ወርም ገዝታችሁ ከተወሰነ ጊዜ በኋላ አልሰራ የሚልበት ዋና ምክንያት ምንድነው ነው? እንዴት መሰላችሁ? አንሊሚትድ ይላል ነገር ግን ሊሚትድ ነው። 24 ሰዓት ስልካችሁን ከፍታችሁ ብዙ ነገሮችን ጉግል የምታደርጉ ከሆነ ወይም ደግሞ 24 ሃወር ዩቲዩብ ላይ ቲክታክ ላይ ታጥዳችሁ ብትሉ ከሆነ ዴይሊ የተሰጠን ሊሚት አለ። ያ ሊሚት ሲደርስ 0 ኪሎቢት ፐር ሰከንድ ያደርጋል ስፒዱ። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት አሁንም የገዛነው ፓኬጅ አንሊሚትድ በስሎር በቅርባችን ላሉ ጓደኞቻችን ወይም ደግሞ ለቤተሰቦቻችን ሸር ብናደርገው ከሆነ እሱ ሁለተኛውና ትልቁ ፋክተር ነው። ከዛ ከአዲስ አበባ ከሁለት ሳምንት በኋላ እንደነገርኳችሁ 0 ስፒድ ይሆናል። ዘን እደውላለሁ ኢትዮ ቴሌኮም ላይ ወይም ደግሞ ሳፋሪኮም ላይ ሪስታርት አድርገው ይሉኛል። የምትጠቀሙት ዲቫይስ ምንድነው ይሉኛል። ሎኬሽኑ የት ነው ይሉኛል። ሪሴት ያደርጉታል ራሳቸው። ግን ተመሳሳይ ነው። መጨረሻ ላይ ግን መፍትሄ ሆኖ ያገኘሁት በማልጠቀምበት ሰዓት ኢንተርኔቱ መዝጋት፣ ከስራዬ ውጭ አላስፈላጊ የሆኑ ነገሮችን የመጨረሻ ካልደበረኝ በስተቀር ስክሮል እያደረግኩኝ ወይም ደግሞ ከፍቼ ያየሁኝ ጊዜን ዌስት አለማድረግ፣ ከፍቼ ትቼው አለመሄድ እና ኮምፕሊትሊ ለማንም ሰው ሼር አለማድረግ። እነዚህ ነገሮች ናቸው ያስተካከሉልኝ እንጂ ዲቫይስሽ ስንት ጂ ነው ሳፖርት የሚያደርገው? 4G ነው፣ 3G ነው፣ 5G ነው? ያለሽበት ሎኬሽን የት ነው? ሪስታርት አድርጊው። እነሱ ሪሴት ማድረግ። እነዚህ ነገሮች ምንም መፍትሄ ሊያመጡልኝ አልቻለም። ምንም ዲቫይሶች የምትጠቀሟቸው እኔ ይሄን ነው የምጠቀመው። እቺኛዋን ለኢትዮ ቴሌኮም እዚህ ጋር መስመር የምታስገቡባት አለ። አንሊሚትድ የሆነውን የሞላችሁትን መስመር እዚህ ውስጥ ታስገባላችሁ። ዘን ኖርማል ከኮምፒውተራችሁ ታገናኙታላችሁ። ለስልካችሁ ደግሞ ሆትስፖት መልእክት ትችላላችሁ። ወይ ደግሞ ጀስት አሁን እዚህ ጋር መስመሩ የለም አውጥቻለሁ። መስመሩ የት ነው ያለው? እዚህ ስልኬ ውስጥ ነው ያለው እዚህ ውስጥ እና እዚህ ውስጥ አስገብቼ ለኮምፒውተሮቼ ሆትስፖት ለቃለሁ። ይሄኛው ኖርማሊ ለኢንተርኔት የምጠቀምበት ስልክ ነው። ዘን በመሰራበት ስልክ ደግሞ የምፈልገውን ነገር ሰርች አደርጋለሁ፣ የምፈልገውን ነገር አያለሁ፣ የምፈልገውን ነገር ዳውንሎድ አደርጋለሁ፣ አፕሎድ አደርጋለሁ። አሁን ላይ ፕሮፐርሊ ነው እየሰራልኝ ያለው። በዚህ በስልኬ ስራዬን ስጨርስ ዳታውን አጠፋዋለሁ። እዛው ኤኒዌር ለመንቀሳቀስም ኢሶ ሲምፕል ቀላል ነገር ነው። ይሄኛው እንዳይሞቅ ኢንተርኔት ከመልቀቅ ውጭ ሌላ ምንም የማደርግበት ነገር የለም። ጀስት ዳታውን አበራዋለሁ፣ ሆትስፖት ከፍታለሁ፣ አለቀ። ኖርማሊ 6000 ብር የምትገዟት ዋይፋይ የምትለቃለች 13000 ብር የምትገዟት አለች። ልዩነታቸው አንደኛ ሆትስፖት ለስንት ሰው ይለቃል፣ ሁለተኛ ደግሞ 4G ነው 5G ነው። 13000 የምትገዛው 5G ሳፖርት ታደርጋለች፣
ነገር ግን ራሱ 5G ሳፖርት ቢያደርግም ኖርማሊ ይሄ የምትጠቀሙበት ስልክ ወይም ደግሞ ኮምፒውተር 5G ሳፖርት እስካላደረገ ድረስ በ4G ነው የሚሰራላችሁ። ስለዚህ ዲቫይሱ ምንም ችግር የለውም። ኖርማሊ መስመሩን ስልካችሁ ውስጥ አስገብታችሁ በስልካችሁ መጠቀም ትችላላችሁ ልክ እንደኔ። ወይም ደግሞ የ6000 ዋን መግዛት ትችላላችሁ፣ ኦርችኛው መግዛት ትችላላችሁ። 1000 ምናምን አካባቢ ነበር ቆየች ከገዛዋት እና በዛ መልኩ መጠቀም ይቻላል። ስለዚህ እንደነገርኳችሁ ኖርማሊ እነዚህን ሴቲንጎች ካስተካከላችሁ አይሚን በማትጠቀሙበት ሰዓት፣ በምትተኙበት ሰዓት በኬርለስ ዝም ብላችሁ ዳታውን ልክ እንደዚህ ኦን አድርጋችሁ ታትተኙ። ወይም ደግሞ ጀስት የሆነ እረፍት መውሰድ ስትፈልጉ ኦር ኤኒዌር ሙቭ ማድረግ ስትፈልጉ ማትጠቀሙ ከሆነ ይሄን ዳታ አጥፉት፣ ሊሚቱ እንዳያልቅ የተገደበ ስለሆነ። የአመት ፓኬጅም ቢሆን በተመሳሳይ። ሲቀጥል ኖርማሊ ራሳችሁ የምትጠቀሟቸው እኔ አሁን 2-3 ኮምፒውተሮች ነው የምጠቀመው። ስልክ ያለ መስራት ባለብኝ ሰዓት ሼር አደርጋለሁ፣ ችግር የለውም። ሆትስፖት ከፍታለሁ። መስራት በሌለብኝ ታይም ግን ልወጣ ከሆነ ልተኛ ከሆነ ኦር ሌላ መሰራው ስራ ካለ እዘጋዋለሁ ሁሉን። ስተኛም በተመሳሳይ። በነገራችን ላይ 24 ሃወር ስልካችንም ሆነ ኮምፒውተራችን ከኢንተርኔት ጋር ኮኔክት ባደረግነው ቁጥር ወይም ደግሞ ኖርማሊ በማንጠቀመው ሰዓት ከፍተን የምንተወው ከሆነ በቫይረስ የመጠቃቱ ፕሮባቢሊቲ ከፍ እያለ ነው የሚሄደው። የሴኩሪቲ ኢሹ በተመሳሳይ። ብዙ ጊዜ የሚመከረው ኦፍላይን እንድትሆኑ ነው። ያ ማለት ግን ስራችሁን ተው ማለት አይደለም። ስለዚህ የምንሰራውን ስራ ሃይ በሆነ የኢንተርኔት ስፒድ እንድንሰራ ለሰዎች ሼር ማድረጋችን እንዳቆ እኛ በማንጠቀመው ሰዓት ኦፍ እንዳድርግ። ከተንኮል ወይ ደግሞ ከክፋት አትዩት። በነገራችን ላይ ኢንተርኔት ፓኬጅ ብትገዙት የሆነ ስራ ለመስራት ነው። በመፈልገው ሰዓት የምፈልገውን ስራ መስራት አለብኝ ብለን ወስነን ብራችን ኢንቨስት አድርገን እስከገዛለው ድረስ የምንፈልገውን ነገር ማድረግ ደግሞ ግዴታ ነው። ሶ የክፋት አይደለም። በዛው አስተካክሉ። ልክ እንደኔ ብዙ ነገሮችን ሞክራችሁና ደውላችሁላቸው ሊሆን ይችላል፣ ለሳፋሪኮም ለኢትዮ ቴሌኮም ችግሩን በተደጋጋሚ ሄዳችሁ አስረድታችሁ ሊሆን ይችላል። ያሏችሁን ነገር ደጋግማችሁ ሞክራችሁ ይሆናል። ሲጨንቃችሁ አንዴ ከኢትዮ ቴሌኮም ወጣችሁ ወደ ሳፋሪኮም፣ ከዛ ከሳፋሪኮም ወደ ኢትዮ ቴሌኮም በየወሩና በየአመቱ እየቀያየራችሁ ሞልታችሁ ሞክራችሁ ሊሆን ይችላል። ነገር ግን ኢትዮ ቴሌኮምን በጣም ፈጣን ነው። በዚህ ወይ ከተጠቀማችሁት ከሳፋሪኮም ብዳው ኢትዮ ቴሌኮም የወር ፓኬጅ ስንሞላ የ400 ብር ዲፈረንስ አለው። ኢትዮ ቴሌኮም 1300 ብር ነው ፐር መንዝ፣ ሳፋሪኮም ደግሞ 1700 ብር ነው። ስለዚህ 400 ብር ታተርፋላችሁ። ሶ በዚህ ወይ ማስተካከል ትችላላችሁ። በእርግጠኝነት ይህ ነገር እስካሁን ዲስተርብ ሲያደርጋችሁ የቆየ ልትኖሩ ትችላላችሁ። ባትኖሩም አይሚን ተጠቃሚ ባትሆኑም ለወደፊቱ በተጠቀማችሁ ስለማይቀር ይህ ነገር ይጠቅማችኋል። አሁን በድጋሜ ላሳስባችሁ እስካሁን አብራችሁ ቆይታችሁ ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል ሊወጣና ለሌሎች እንዲደርስ ላይክ ዳሽር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይፕስ ካገኛችሁ መልካም ጊዜ። ባይ ባይ።